የልብ የሰጠሽው አንቺ ነሽ፣ ሌላ ሴት እንዲያመጣ ያደረግሽው አንቺ ነሽና ከዚህ ቤት ውጭልኝ፣ እኔ ምንም የሚያገባኝ ነገር የለም ብላ እዩን ሀይሚ ከቤት እንድትወጣ አደረገቻት። እኔ የመጣሁት ብሩኬን ፈልጌ ነው፣ አንቺን ፈልጌ አይደለም፣ እስኪ ቡና ፍልልኝ ብላ ስትላት እኔ ሰራተኛሽ እኮ አይደለሁም፣ ለምንድን ነው ለአንቺ የምታዘዝልሽ? ቆይማ ሌላ ሴት እንዳመጣ አላወቅሽም ወይ? አንቺ ደግሞ ብሩኬን የምትፈልጊው ለምንድን ነው ብላ ለእዩ ነገረቻት። እዩ ሌላ ሴት እንዳመጣ አውቃለች፣ ሰምታለች። ግን ልጄም የሚወለደው እዚህ ቤት ነው መሰለኝ፣ በአባቱ ቤት ልጁ እየተራገጠ ነው ብላ ለሀይሚ ነገረቻት። ኧረ እባክሽ እዚህ ቤት ሊወለድ ቤቱ እኮ የኔ ነው፣ የመቼ የባልሽ ነው ስትል ለዩ ነገረቻት። እኔ መርፌ መሰለሽ እንዴ ከሶፋ ስር የምደብቀው? ባልሽን ተፈለግሽ ፈትሹ፣ ሂጅና ውጭ ላይ መፈለግ ትችያለሽ፣ ከነ ሚስቱ ከቤት አባረር የልሻለሁ ብላ ለዩ ነግራታለች። አንቺ እኮ ነሽ እንደዚህ እንዲሆን ያደረግሽው ብላ ስትላት፣ እኔ ምን ላድርግ አንቺ ጋር የነበረው ቆይታ እንዳልነበረና ተቋርጧል ሲለኝ ነው እኔ የተመለስኩት። እኔ ምን ጥፋት አጠፋሁ ብላ ለሀይሚ ብትነግራት የሚያገባኝ ነገር የለም ከእንግዲህ በኋላ አላቃቸውም። እኔ ሰባተኛዋም ትሆኒ 10ኛዋም ትሆኒ 5ኛዋም ትሆኒ 6ኛው የሚያገባኝ ነገር የለም። አሁን ሌላ ሴት እንዳመጣ አላወቅሽ እንደሆነ ልንገርሽ ስትላት፣ እኔ አውቄያለሁ ሰምቻለሁ፣ ግን በቃ ልጁ እዚህ ቤት መወለጃውን አውቆ ነው መሰለኝ እየረገጠኝ ነው ብላ ለሀይሚ ስትነግራት፣ ሀይሚ በጣም ስቀባታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። እዩ ተከሰተች። ወደ ብሩክ ቤት ለመሄድ ያሰበችው እሱን አግኝታ ማውራት ፈልጋለች። ግን ቤት ስትሄድ ያለችውን ያገኘቻት ሀይሚ ነበረች። ብሩክን ፈልጌ ነው የመጣሁት አንቺን እኮ አይደለም ብላ ስትላት፣ እኔ ምን አገባኝ፣ እሱንም አባርሬልሻለሁ፣ በውጭ መፈለግና መጠየቅ ትችያለሽ፣ ሌላ ሴት ይዞልሽ መጥቷል፣ በቃ አንቺ እረስቶሻል፣ ከእሱ ጎን ለመሆን ለምን ትፈልጊያለሽ? እኔ ጋር ግን ዳግመኛ እንገናኝም አሰናብቼዋለሁ ብላ ሀይሚ ለዩ ነገረቻት። እዩ ግን እሷም ቀኗ እየደረሰ ስለሆነ ከብሩክ ጋር ማውራትና መገናኘት ፈልጋ ነበረ። እቤትም አላስገባም ብላት በጣም ለምናት ነው እየገባችው። ካሜራማን ይዘሽ መተሽ እዚህ ቪዲዮ የመስራት መብት የለሽም፣ ምክንያቱም በውጪ እሱን ማናገር ነው። ቤቱ ከእንግዲህ በኋላ የኔ የሀይሚ ነው እንጂ የብሩክ አይደለም። እሱን ከነ ይዟት ከመጣው ሴት ጋር ከቤት አባረረዋለሁና እሱን መፈለግ ስትፈልጊ ውጭ ሆነሽ ፈልጊው እንጂ እዚህ አታገኙም፣ አያገባሽም ብላታለች። ይልቅ ነፍሰ ጡር ስለሆነሽ ልዘንልሽ፣ የምተኝበት ነገር ላምጣልሽ ስትላት፣ ምን የምተኛበት ብቻ ቡናም ካላ ፍሌሌ ስትላት፣ ጭራሽ ላፈላልሽ እኔ የአንቺ ሰራተኛ ነኝ እንደ እያለ እንግዲህ እዩን ነግራታለች። እንደውም እዚህ አትበይም አትጠጭም ከቤቴ እንድትወጭ ፈልጋለሁ ብላ አስነስታት ከቤት እንድትወጣ አድርጋታለች። እዩ እንግዲህ በድፍረት ነበር ወደዛ ቤት እየሄደችው። በዛ ቤት ተመልሳ እቃዋን ባሰናዳችውም ደግሞ እሱ ስለነገረኝ ነው እንጂ እንደዚህ አይነት ነገር ያደረኩት እኔ ብቻዬን አይደለሁም፣ በቃ ሁለታችን አልተስማማንም ሲለኝ መጣውና እቃሽንም አዘጋጀሁኝ እኔ ምን አጠፋው ብላ ለሀይሚ ነግራታለች። ሀይሚ ደግሞ አንቺ ልብ ልብ ስትሰጪው ሌላ ሴት ፈለገ፣ አሁን ደግሞ አንቺን አስረግዞሽ ሌላ ሴት ሊያስረግዝ ነው በላ እንግዲህ ሀይሚ ፈታ እያለች ትገኛለች። የትላንትናዋም ልጅ አንቺም ነክቶሽ ከሆነ በቃ አንቺም ነፍሰ ጡር ነሽ፣ እሱ አተራማሽ ወንድ ነው፣ እንዴት ሌላ ሴት አስረግዞ እያወቅሽ አንቺ ደግሞ ከሱ ጋር አጣብቅኝ ውስጥ ትገቢያለሽ ብትላትም ግልጽ አድርጎ ስለነገረኝ ችግር የለም ብላለች ማለት ነው። 10ኛዋ ትሆኛለሽም ስትላት ችግር የለም እኔ መንታ ወልድለታለሁ ነው ያለችው። ብሩክም በእሷ ፊት ነበረ ግልጽ አድርጎ ለሀይሚ ነገራት። እዩ እንግዲህ ተከስታ ነው ከሀይሚ ጋር እያወራችው። ሀይሚም የማውቀው ነገር የለም፣ አያገባኝም፣ ከዚህ ቤት ውጪ
ብሩክን ስትፈልጊ በውጭ ፈልጊው እዚህ ቤት ድርሽ እንዳትይ አያገባኝም ብላ ነው እዩን የነገረቻት። እዩ ደግሞ አይደለም የኔ መንጣት ብቻ ሊያስደንቅሽ ልጅም የሚወለደው እዚህ ቤት ነው በአባቱ ቤት ብላ ለሀይሚ ስትነግራት ቤቱ የኔ ነው ቤት አትበይ የባልሽ ወይንም የብሩክ ቤት አይደለም ብላ ነግራታለይ። እንዲቆርጥልሽና ከአንቺ ጋር እንዳይሆን ወይንም እንደማያዋጣሽ ልንገርሽ፣ አሁን ያለው ከሌላ ሴት ጋር ነው። እንዲህ አይነት የምታስቢውን ነገር ወይንም ህልምሽን ያሰብሽውን ብትታዩ መልካም ነው። እሱ ከሌላ ጋር አሸበል ገዳው እያለልሽ ነው ብላ ነግራታለች። በዛም ደግሞ እኔ ልጄን በሰላም ልውለድ እንጂ ለሱነት አይደለም፣ ግን ልጄን በሰላም ልውለድና ጥሩ ልጅ ፈጣሪ የተባረከ ያሳቅፈኝ ስጠኝ ብላ ለሀይሚ ነግራታለች። እንግዲያውስ ፈጣሪ በሰላም ይገላግልሽ፣ በሰላም ውለጂ፣ ባልሽ ባል አይሆንሽም፣ ከሌላ ጋር ልቡ ወስልቷል፣ ሄዶብሻል እያለች እየነገረቻት እንድትጠነቀቅ ነው። እና እሷ ደግሞ ከአንቺ ጋር ስላልሆነ ነው ወይ ብላ እዩ ለሀይሚ ስትነግራት እሱ እንደፈለገው መኖር ይችላል ከኔ ጋር ግን አንዘልቅም ብላ ግልጹን አድርጋ ነግራታለች። ምክንያቱም ከዛም በፊት ጭቅጭቅ ስላለ እሷ ጋር ከመጀመሪያ ይቅርታውን ካደረገችለት በኋላ እሱም ኮርቶባት ነበር። እንደገና እሷ ደግሞ ስትንጠባረር ብሩክም ኮርቶ ነበረ። እንደገና ይቅርታ ቢጠይቃትም እሷ እምቢ ስላለች እዩ መታ በመካከል የእሷ የሆኑ እቃዎችን ሰብስባባት እሷ እዩ ባደረገችው ነገር ደግሞ ሀይሚ በጣም ተናዳ ለምን እንደዚህ ተደረገ ብላ ከዛ ቤት የጠራት አንዳንድ ነገሮችን ለመመካከርና ለማውራት ነበር። ግን እቃዋን ስታየው ስለተሰበሰበባት እንደዚህ ያደረጋችሁት እኔ እግሬ እንደወጣላችሁ እሷን አስመጥታ ሁለታችሁ ስታወሩ ነበር፣ በእኔና ባንተ መለያየት ደስተኛ ናችሁ ማለት ነው እያለ በሁለቱ እንደተገረመች ሌላኛዋ ሴት ደግሞ ካች ብላ ከሷ አስተዋውቋት ከዚች መንታ ልጅ ነው የምወልደው ምን ትሆኒ በቃ ከእንግዲህ በኋላ እግሬ ላይ ተንበርክከህ ለምነኛልሽ እንድለማመጥሽ ፈለግሽ ለኔ ጊዜና ቦታ የለህም ብለሽ ስላልሽኝ ላንቺ የሰጠሁት ጊዜያቶች ደግሞ አሁን ላይ አልቀውብኛል ብሎ ለሀይሚ ነግሯት ሀይሚን በመጨረሻ ራሷ ብቻ እንደምትኖርበት ያንን ቤት ነግረው እሱ ከዛ ቤት እንደወጣ አደርጋለኝ። እዩን በውጭ ፈልጊው እንጂ እዚህ ቤት መተሽ ብሩክ አትበይ፣ ብሩክሽን በውጭ ፈልጊው ብላት ብሩክን አባራ እንትናን እዩን አባራታለ። ብሩክም ከነ ሚስቱ አባረረዋለሁ ከነ ይዟት ከመጣው ሴት ጋር ብላ ለእንትና ነግራታለ። ለእዩ ነግራት እዩ ከዛ ቤት ወጣች። እንደወጣች በሯን ጥርቅም አድርጋ ብሩክን ስትፈልጊ ወደዚህ ቤት መንጣት ሳይሆን በውጭ ፈልገሽ ጉዳይሽን መጨረስ፣ ልጁን በዚህ ቤት ይወለዳል በሽ ያሰብሽውም እንዳታስቢ ቤቴ የኔ ነው ብላ ሀይሚ ሙጭጭ ብላለች ማለት ነው። በቀጣዩ ብሩክ ይከሰትና ምን ይል ይሆን? ብሩክ አጣብቂኝ ውስጥ ገብቷል በሶስት ሴቶች መካከል። እንግዲህ ከማንኛዋ ይሆን ይዘልቅ ይሆን የሚለውን በራሱ ቻናል በብሩክ ቻናል ወይንም በሀይሚ ቻናል የምናይ ይሆናል። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ቪዲዮውን ላይክ እና ሼር እያደረጋችሁ ባይ ባይ ቤተሰብ።